ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጽናት ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ለአሁን ያሰባሰብናቸውን መረጃዎች ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ ተገኝተናል። በመረጃ ሰዓታችንም በርካታ ከሀገር ውስጥና ከባህር ማዶ የያዝናቸውን አበይት ዜናዎች እናስደምጣችኋለን። እናንተም እንደተለመደው ጽናት ሚዲያን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ለወዳጅ ዘመዶ ያጋሩ እያልን በቅድሚያም ለመከታተል ያመቻችሁ ዘንድ አርዕስተ ዜናዎቹን እናስደምጣችኋለን። አብራችሁን ቆዩ። አማራ ክልል ደራ ወረዳ በአገዛዙ ሰራዊት በእሳት እየጋየች ነው። በርካታ ንጹሃን ዜጎች በገፍ ተረሽነዋል። ቤት ንብረታቸውም ተቃጥሏል። ከምንጮቻችን ያገኘነውን መረጃ የምትሰሙት ይሆናል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ በሁሉም የክልሉ ቀጠናዎች ተጠናክሮ ቀጥሏል። ከወልዲያ በቅርብ ርቀት የምትገኘውና ከፍተኛ ወታደራዊ ስትራቴጂክ እንደሆነች የሚነገርላት መርጦ ከተማ በጀግና ፋኖች እጅ ገብታለች። ከግንባር መረጃዎቻችን አንዱ ነው፣ የምታደምጡት ይሆናል። የአገዛዙ ባለስልጣናት በወልዲያ ከተማ በሚኖሩ የህብረተሰብ ክፍሎች ከፍተኛ ተቃውሞ ገጥሞታል። በከተማዋ የግል አሽከርካሪዎችም የሥራ ማቆም አድማ አድርገዋል። ሌላኛው መረጃችን ነው፣ የምታደምጡት ይሆናል። አገዛዙ ከግብረ ሰናይ ድርጅቶች ለህዝብ እርዳታ የመጣ ገንዘብ በወረዳ የብልጽግና አመራሮች በኩል መዝረፉ ተሰማ። አመራሮቹም የግብረ ሰናይ ድርጅቱን በመከፋፈል ላይ ያሉ ባለመግባባት እርስ በርሳቸው ወደ ተኩስ መግባታቸውም ተሰምቷል። እናንተም ትሰሙታላችሁ። ከፋኖ ደፈጣ ጥቃት ለማምለጥ በተሽከርካሪ ተሳፍረው ሲሸሹ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነም የተሽከርካሪ አደጋ መድረሱ ተሰምቷል። ከጋሸና ከተማ በቅርብ ርቀት የምትገኘዋ የዋርላ ወረዳ የመጀመሪያ ደረጃ ሆስፒታል በቁስለኞች ተሞልቷል። መረጃውን ከዛው ከግንባር አጠናቅረነዋል። በቀጥታ የምትሰሙት ይሆናል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች አጫጭር መረጃዎችን የምታደምጡ ይሆናል። ሰናይ ቆይታ ይሆንላችሁ። አማራ ክልል ደራ ወረዳ በአገዛዙ ሰራዊት በእሳት እየጋየች ነው። በርካታ ንጹሃን ዜጎች በገፍ ተረሽነዋል። ቤት ንብረታቸውም ተቃጥሏል። በአማራ ክልል በሰሜን ሸዋ መራቤቴ የደራ ወረዳ አካባቢ አስደንጋጭ ነገር ተፈጥሯል። አገዛዙ በዚሁ ወረዳ በርካታ ቁጥር ያላቸውን ንጹሃንን ዜጎች በአሰቃቂ ሁኔታ መጨፍጨፉ ተሰምቷል። የአብይ አህመድ ጨፍጫፊ ጡት ቆራጭ አራዊት ሰራዊት ትናንት ሲያካሂድ በነበረው የዘር ጭፍጨፋ በመራቤቴ አውራጃ በደራ ወረዳ ገብሮ ቀበሌ ልዩ ቦታው ይማኔ በተባለ ቦታ የሶስት ንጹሃን ታዳጊዎችን ሕይወት በአሰቃቂ ሁኔታ ገድሎ ጥላቸዋል። ትናንት ከቀኑ 10 ሰዓት ተኩል ጀምሮ ባደረገው አማራን የማጥፋት የበቀል ድርጊት አንድ የ13 ዓመት ልጅና ሁለት ከ15 ዓመት የማይበልጡ ወጣቶችን ረሽኗል። ከነዚህ በተጨማሪም ደግሞ 6 ንጹሃን ማህበረሰብ ላይ ከባድ ጉዳት እንዳደረሰባቸውና በተጨማሪ ደግሞ 5 የአርሶ አደር በሬዎችን ገድሏል። ይህ ጸረ አማራ ጨፍጫፊን ጡት ቆራጭ ቡድን ለአማራ ለሰው ሳይሆን ለንብረቱም ርህራሄ እንደሌለው የዕለት ተዕለት ተግባሩን አረጋግጧል ሲሉም የጽናት ሚዲያ የመረጃ ምንጮቻችን መረጃውን አጋርተውናል። በመሆኑም ህዝባችን ልጆቹንም ንብረቱንም እያጠፋበት የሚገኘውን ጨፍጫፊ ቡድን አምርሮ በመታገል ይህንን ዘረኛና በቀልተኛ አራጅ ቡድን አማራውን ጧሪ አልባ ህፃናቱን ወላጅ አልባ በማድረግ የአማራን ዘር እያጠፋ ይገኛል ሲሉም የደራ ወረዳ አካባቢ ነዋሪዎች መረጃውን አጋርተውናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በሁሉም የክልሉ ቀጠናዎች ተጠናክሮ ቀጥሏል። ከወልዲያ በቅርብ ርቀት የምትገኘውና ከፍተኛ ወታደራዊ ስትራቴጂክ እንደሆነች የሚነገርላት መርጦ ከተማ በጀግና ፋኖች እጅ ገብታለች። ዞብል አምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በሌሊት ሰርጎ በመግባት የፋሽስቱ አራዊት ሰራዊት ከፍተኛ አመራሮችን በመደምሰስና በመማረክ ታላቅ ጀብድ ፈጽመው ታላቅ ድል ተጎናጽፈዋል። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 6ኛ ሻለቃ ጉባላፍቶ ወረዳ መርጦ ከተማ መሽጎ ካለው የብልጽግና ዙፋን ጠባቂ ሰራዊት ህዳር 17 ለ18 አጥቢያ ሌሊት ሰርገው በመግባት 4 አጃቢዎቻቸውን በሳንጃ በመግደል እንዲሁም
አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብድ ፈጽመው ታላቅ ድልን ተጎናጽፈዋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮችን አጃቢዎች ቀድመው በማስወገድ አመራሮቹን ከ3 ጥቁር ክላሽና ሙሉ ትጥቅ ጋር በመማረክ የተሳካ ስራ ሰርተው የወጡ ሲሆን የብልጽግና ዙፋን አስጠባቂ ሰራዊት ወደ ወልዲያና ሲሪንቃ እግሬ አውጭኝ ብሎ ፈርጥጧል። ይህ በእንዲህ እንዳለም በዛሬው ዕለት ከደቡብ ወሎ ደላንታ ወረዳ ወገልጤና ከተማ እስከ ደሴ ኩታብረት ድረስ ከባድ ተጋድሎም እየተደረገ ያለ ሲሆን በአምባሰል ወረዳ ግሸን ደብረ ከርቤ አካባቢ የጨበጣ ውጊያ እየተካሄደ መሆኑንና ያገዛዙ ኃይልም በዚህ ውጊያ ያለ የሌለ ኃይሉን እያከማቸ ቢሆንም በነበልባሉ የአማራ ፋኖ የቁርጥ ቀን ልጆች እየተለበለበ ይገኛል። ሰራዊቱም በርካታ ሙትና ቁስለኛውን ሳያነሳም ወደ ደላንታ ወገልጤና ከተማ ጥሎ ፈርጥጧል። ፋኖ በአርሶ አደሩ ሀብትና ንብረት ላይ ዘረፋ ሲፈጽሙ በነበሩ የጸረ አማራው አገዛዝ ወታደሮች ላይ እርምጃ መውሰዱን አስታወቀም። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር ስር የሚገኙ የሻለቃ አባላት በአርሶ አደር ሀብትና ንብረት ላይ ዘረፋ ሲፈጽሙ በነበሩ የጸረ አማራው አገዛዝ ወታደሮች ላይ እጅ ከፍንጅ ደርሶም እርምጃ መውሰዱን ክፍለ ጦሩ አስታውቋል። በከሰም ሀገረ ማርያም ኮርማሽ ቀጠና ሳልማን ቀበሌ በመግባት የአርሶ አደሩን ሀብትና ንብረት በመዝረፍ ላይ በነበሩ የአገዛዙ ወታደሮች ላይ ነው የኃይለ ማርያም ማሞ አናብስቶች ፈጥነው በመድረስ ቅጽበታዊውን እርምጃውን የወሰዱባቸው ተብሏል። ከፋኖ ደፈጣ ጥቃት ለማምለጥ በተሽከርካሪ ተሳፍረው ሲሸሹ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ የተሽከርካሪ አደጋ መድረሱም ተሰምቷል። ከፋኖ ደፈጣ ጥቃት ለማምለጥ በተሽከርካሪ ተሳፍረው ሲሸሹ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ የተሽከርካሪ አደጋ መድረሱ ተሰምቷል። ከሰሜን ወሎ ዞን ከጋሸና ከተማ አስተዳደር በቅርብ ርቀት የምትገኘዋ የዋርላ ወረዳ የመጀመሪያ ደረጃ ሆስፒታል በቁስለኞች ተሞልቷል። በአደጋው የዋርላ ወረዳ ሚኒሻ አስተባባሪ ኮማንደር ሰይድ ስጦታውና የመቶ አለቃ ማዕረግ ያለው አንድ የመከላከያ ሰራዊት አዛዥን ጨምሮ 12 የአገዛዙ ወታደሮች ሕይወታቸው ማለፉ ተረጋግጧል። ለዚህ ጸረ አማራ አገዛዝ ስርዓት ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብ እንባ ጎርፍ ሆኖ ጠራርጎም እያጠፋቸው ነው። የዋርላ ወረዳ ሚኒሻ አስተባባሪውን ጨምሮ የመከላከያ ሰራዊት አመራሮች በበርካታ ሰራዊት ታጅበው እየተጓዙ ባለበት በቀጠናው የሚገኘው ፋኖ ደፈጣ ጥቃት ይፈጽምብናል በሚል ፍራቻ በፍጥነት ሲያሽከረክሩ ከባድ የተሽከርካሪ አደጋ እንደደረሰባቸው ጽናት ሚዲያ ከአማራ ፋኖ ህዝባዊ ኃይል አፋብኃ ምኒልክ እዝ ስር የደጋው መብረቅ ኮር ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በአደጋው የዋርላ ወረዳ ሚኒሻ አስተባባሪ ኮማንደር ሰይድ ስጦታውና የመቶ አለቃ ማዕረግ ያለው አንድ የመከላከያ ሰራዊት አዛዥን ጨምሮ 12 የመከላከያ ሰራዊትና የሚኒሻ አባላት ህይወታቸው ሲያልፍ 8 ወታደሮች ደግሞ ክፉኛ መቁሰላቸው ታውቋል። በጸረ አማራው አገዛዝ ኃይሎች ላይ አደጋው የደረሰው የዋርላ ወረዳ መቀመጫ ከሆነችው ከኮን ከተማ በቅርብ ርቀት ልዩ ስሙ የዶጊት ሚካኤል በተባለ ቦታ ላይ መሆኑን ጽናት ሚዲያ ከደጋው መብረቅ ኮር ለማረጋገጥ ችሏል። የአገዛዙ ባለስልጣናት በወልዲያ ከተማ በሚኖሩ የህብረተሰብ ክፍሎች ከፍተኛ ተቃውሞ ገጥሞታል። በከተማዋ የግል አሽከርካሪዎችም የስራ ማቆም አድማ አድርገዋል። በሰሜን ወሎ ዞን ወልዲያ ከተማና አካባቢዋ የሚገኙ የትራንስፖርት አገልግሎት ሰጪ አሽከርካሪዎች የአገዛዙ ስርዓት ግዳጅ በሚል ሰበብ ያለ ምንም ክፍያ የጦር ሰራዊት አባላትን ባለስልጣናትንና ሌሎች ግለሰቦችን እንዲያመላልሱም እያስገድዷቸው መሆኑን ገልጸው በከፍተኛ ምሬት ተቃውሟቸውን አሰምተዋል። በከተማዋ ጽናት ሚዲያ ያነጋገረቻቸው ቅሬታ አቅራቢዎቹ እንደሚሉት ይህ አሰራር ሰርተን የማደር መብታችንን የገፈፈ እንዲሁም
ከባድ የኢኮኖሚ ጫና የፈጠረ መሆኑን ተናግረዋል። አሽከርካሪዎቹ እንደሚሉት ጫናው ከአንድ አካል ብቻ የሚመጣ አይደለም። ሚሊሻውም ግዳጅ ይላል፣ ትራፊክ ፖሊስ ግዳጅ ይላል፣ መከላከያ ግዳጅ ይላል፣ የቀበሌ ሊቀመንበር ግዳጅ ይላል ያሉት ሹፌሮቹም ይህ የተዘበራረቀና ያልተገራ አሰራር በግለሰቦች ንብረት ላይ የሚፈጸም ጥቃት መሆኑን ገልጸዋል። በተለይ በአካባቢው ካለው የጸጥታ ሁኔታ ጋር በተያያዘም የጸጥታ አካላትን የማጓጓዝ ኃላፊነት በግል አሽከርካሪዎች ጫንቃ ላይ መውደቁም ከፍተኛ የኢኮኖሚ ኪሳራ እያደረሰባቸው መሆኑን አስረድተዋል። የባንክ ዕዳ አለብን፣ የምናስተዳድረው ቤተሰብ አለን፣ መኪኖቻችን በየጊዜው ከፍተኛ የዘይትና የጥገና ወጪ ይጠይቃሉ ያሉት ቅሬታ አቅራቢዎቹም የግለሰብ ንብረቶችንም ያለምንም ክፍያ ማሰራት ልክ ያልሆነ ወንጀልም ነው ሲሉም አቋማቸውን ገልጸዋል። አገዛዙ የግል የመኪና ባለቤቶችን በንብረታቸው ላይ እንዲያዙም ዘረፋ ላይ መሆኑን አመልክተዋል። አሁን ላይ ያለው አሰራር ግልጽነት የጎደለው በመሆኑም ለግለሰቦች የግል ሀብት ማፍሪያ መደራደሪያና ማንገራገሪያ እየሆነ ነው ሲሉም ወቅሰዋል። አገዛዙ ከግብረ ሰናይ ድርጅቶች ለህዝብ እርዳታ የመጣ ገንዘብ በወረዳ የብልጽግና አመራሮች በኩል መዝረፉ ተሰማም። አመራሮቹም የግብረ ሰናይ ድርጅቱን በመከፋፈል ላይ ያሉ ባለመግባባት እርስ በርሳቸው ወደ ተኩስ መግባታቸው ተሰምቷል። በደቡብ ጎንደር ዞን በመና መቀጣ ውሃ ወረዳ ህዝብን ለመርዳት በሚል ከተለያዩ ግብረሰናይ ድርጅቶች የመጣ የእርዳታ ገንዘብ በብልጽግና አመራሮች እየተመዘበረ የግል ኪሳቸውን እያደለቡበት መሆኑ ታውቋል። ከመዘበሩ የአገዛዙ አመራሮች መካከል አቶ ምስጋናው ሆነ የተባለ የመቀጣ ውሃ አስተዳዳሪ የነበረ በሚስቱና በራሱ ከ200 ሺህ ብር በላይ የዘረፈ አቶ አሰፋ የተባለ የብልጽግና ፓርቲ ጽህፈት ቤት ኃላፊ 230 ሺህ ብር እንዲሁም አቶ በርየ ደምሴም የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ 200 ሺህ ብር በሚስቱና በራሱ መዝብረዋል። በሌላ በኩል ደግሞ አቶ አደራጀው ጌትነት የተባለ የግብርና ጽህፈት ቤት ኃላፊ ለልማት የመጣን የህዝብ አፈር ማዳበሪያ በይፋ በመሸጥ ደብረታቦር ከተማ ላይ በ12 ሚሊዮን ብር የመኖሪያ አፓርታማ ቅንጡ መኖሪያ ቤት መገንባቱም ተሰምቷል። ከዚህም ጋር ተያይዞ በምስራቅ በለሳ ወረዳ በሴፍትኔት ስም የሚመጣን የእርዳታ ገንዘብ ለብልጽግና ወታደራዊ መሪዎች እጅ መንሻም እየተጠቀሙበት እንደሆነም ታውቋል። በዋነኝነት ይህንን የእርዳታ ገንዘብ ከታለመለት ዓላማ ውጭም ተግባር ላይ እንዲውል እያደረጉት ያለው የወረዳ አስተዳዳሪዎች መሆናቸው ታውቋል። ይህ የእርዳታ ገንዘብ የሚሰጥበት ዓላማም ወረዳችንን አንድም የፋኖ አባል በከተማችን ተኩስ እንዳይከፍት ነቅታችሁ ጠብቁልን የሚል የእጅ መንሻ እንደሆነም ተገልጿል። እጅ መንሻው ከተሰጣቸው ወታደራዊ መኮንኖች መካከል ማዘዣ ጣቢያዋን ደጎማ ላይ ያደረገችው 57ኛ ክፍለ ጦር አዛዥ ኮሎኔል ኃይሉ ግንባር ቀደም ሆኖ ይጠቀሳል። በዋይት ሃውስ አቅራቢያ ተሰማርተው የነበሩ ሁለት የብሔራዊ ዘብ ወታደሮች በተከፈተባቸው ተኩስ ለሕይወታቸው አስጊ በሆነ ደረጃ መጎዳታቸውን ተከትሎ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የስደተኞችን ጥያቄዎችን መቀበል አቆመም። የአሜሪካ ዜግነትና ስደተኝነት አገልግሎት ከአፍጋን ተወላጆች የቀረቡና በሂደት ላይ የነበሩ የስደተኝነት ጥያቄዎች በሙሉ መታገዳቸውን አስታውቋል። ይህ እገዳ ባለስልጣናቱ በጥያቄ አቅራቢ አፍጋኒስታውያን ላይ የሚያካሂዷቸው የደህንነትና የማጣራት ስራዎች እስከሚጠናቀቅ ድረስ እንደሚቆይም ተገልጿል። መስሪያ ቤቱም በኤክስ ገጹ ባሰፈረው ጽሑፍ የአገራችንንና የአሜሪካንን ሕዝብ ደህንነት መጠበቅ ብቸኛ ትኩረታችንና ተልዕኳችን ሆኖ ይቀጥላል ብሏል። የአሜሪካ መንግስት ይህንን ውሳኔ ያስተላለፈው በዋይት ሃውስ አቅራቢያ ተሰማርተው በነበሩት የብሔራዊ ዘብ አባላት ላይ ተኩስ የከፈተው በአውሮፓውያኑ 2021 ወደ አሜሪካ የገባ አፍጋኒስታዊ እንደሆነ ከተነገረ በኋላ ነው። ጥቃቱን እየመረመረ ያለው ኤፍቢአይ ዳይሬክተር የሆኑት ካሽ ፓቴል በሰጡት ጋዜጣዊ መግለጫ ወታደሮቹ አሰቃቂ በሆነም የአመጽ ድርጊት ጥቃት እንደደረሰባቸው ተናግረዋል።
የዋሽንግተን ከተማ ሜትሮፖሊታን ፖሊስ ረዳት አዛዥ የሆኑት ጄፍ ካሮል በበኩላቸው ተጠርጣሪው ከጥግ በኩል እንደመጣና ወዲያውኑ በጦር መሳሪያ መተኮስ መጀመሩን ገልጸዋል። ወታደሮቹም የደፈጣ ጥቃት እንደደረሰባቸው አክለዋል። በአቅራቢያ የነበሩ ሌሎች የብሔራዊ ዘብ ወታደሮች የጥይቱን ድምፅ ሰምተው ምላሽ መስጠታቸውንም አብራርተዋል። ሌሎች ወታደሮች ጣልቃ በመግባት ተጠርጣሪው በጥይት ከተመታ በኋላ የሕግ አስከባሪ አካላት በጥቂት ደቂቃዎች ውስጥ እስኪደርሱም መሬት ላይ እንዳለ እንዲቆይ ለማድረግ ችለዋል ሲሉም ግለሰቡ የተያዘበትን መንገድ አስረድተዋል። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አበይት ዜናዎቻችን እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስከምንገናኝ መልካም ቀን ይሁንላችሁ።